tangara kotarsasis jaalladha Waade tanadda sibafaadde nafaddaadha Waade tangara kotarsasis jaalladha Waade tanadda sibafaadde nafaddaadha Jirumina fakkeeti Nike anamdala puti Jirumina fakkeeti Nike sanamana puti Jirumina fakkeeti Nike anamdala puti Jirumina fakkeeti Nike sanamana puti Silalame, Anketa ergame, Edame to senajilenya korbadame, Elvikera varame, Alkameni nalate idya nora kochite, Obdike kesawalame, Olate nirafame vate, Oli revasivi, Irrike sunafarame. Orame tugartuni yokoti silalame Anketa ergame Edame tu senajilenya korbadame Elvikera varame Alkameni nalate idya nora kochite Obdike kesawalame Olate nirafame vate Oli revasivi Irrike sunafarame Hallelujah Galetu yenna nanjida jelani jillo Kamaro tayedu kabama wanandu padu Galetu yenna nanjida jelani jillo Kamaro tayedu kabama wanandu padu Namkaletu yenna nanjida jelani jillo Kamaro tayedu kabama wanandu padu Namkaletu yenna nanjida jelani jillo Kamaro tayedu kabama wanandu padu Yerga casa yezimitire mujiziko Yerga casa yezimitire mujiziko Yerga casa yezimitire mujiziko Yerga casa yezimitire mujiziko Abaletu yenna nanjela jelani jelo Kamaro tayedu kabama wanandu padu Abaletu yenna nanjela jelani jelo Kamaro tayedu kabama wanandu padu Abaletu yenna nanjela jelani jelo Kamaro tayedu kabama wanandu padu Abaletu yenna nanjela jelani jelo Kamaro tayedu kabama wanandu padu Abaletu yenna nanjela Hallelujah. Hallelujah. ክብር ለኢየሱስ ይሁን። ገለኒ ዋቀዮ ፈተው ሃሌሉያ ናፍ ገሌቱ ጀናነን ጀደኒፍ እንጀዱ ከወጎተ ሄዱን ቀበዋነን ዱበ ኢየሱስ ጎፍታ ክብር ለኢየሱስ ይሁን። ሃሌሉያ ኢየሱስ ክርስቶስ ጌታ። እንደምን አላችሁ የተወደዳችሁ ቅዱሳን? የጌታ ጸጋና ሰላም ለእናንተ ይሁን። እግዚአብሔር አምላክ ይባርካችሁ።
ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ያድናል። በስጋ የተገለጠው እግዚአብሔር ያድናል። የእግዚአብሔር ልጅ ኢየሱስ ያድናል። በጴንጤናዊ ጲላጦስ ዘመን የተሰቀለው ስለኛ ደሙን ያፈሰሰው ስለኛ ሞትን የሞተው ስለኛ የተቀበረው በሶስተኛው ቀን መጽሐፍ እንደሚል ከሙታን የተነሳው አሁን በአብ ቀኝ ያለው በክብር ያረገው በአብ ቀኝ የተቀመጠው ስለኛ ደግሞ የሚማለደው ክርስቶስ ኢየሱስ እርሱ ጌታ ነው። እርሱ ያድናል። መጽሐፍ ይሄንን ይናገራልና ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። እንደምን አምሽታችኋል? እንደምን አላችሁ? እንግዲህ ከዚህ በፊት እስካሁን ድረስ ባሉት ክፍሎች አንደኛ ተሰሎንቄን መጽሐፍ እያጠናን ነው። የሐዋርያው ጳውሎስ መልእክትን እያየን ነበረ። ዛሬም ደግሞ ትምህርታችንን እንቀጥላለን። ባለፈው ሳምንት ምዕራፍ 5 ላይ ገብተን ነበረ። በተለይ ከቁጥር 12 ጀምሮ ያሉትን ሐሳቦች እስከ 28 ያሉትን በአራት ዋና ዋና ክፍሎች ከፍለን አይተናል። ከፍለናቸው ነበረ። ሳምንት ጥቂት ነገር ሲቀረን ነው ለዛሬ አሳድረን ይሄድ ነው። እንግዲህ ያየነው ቁጥር 12 እስከ 13 ላይ በጌታ ስራ በትጋት ለሚመሯቸው ሰዎች ተገቢውን ክብር እንዲሰጡ፣ ለመሪዎቻቸው እንዲገዙ፣ እንዲታዘዙ የሚለውን አይተን ነበረ። መሪዎቻችን እነማን ናቸው የሚለውን አንስተን ነበረ። ያንን ባለፈው ሳምንት አይተናል። ማህበረሰባዊ ኃላፊነትን ደግሞ በአግባቡ እንዲወጡ መታዘዛቸው፣ ያ ማለት የደከመውን እንዲያበረቱ፣ የፈሩትን እንዲያበረታቷቸው፣ ኃላፊነታቸውን በአግባቡ እንዲወጡ ከቁጥር 14 እስከ 18 እስከ 15 ያለውን ሁለቱን ቁጥሮች አይተናቸዋል። ሌላው ሶስተኛውና ዛሬ ጥቂት የምንከልስበት ጥቂት የምናይበት ክፍል ከእግዚአብሔር ጋር ዘወትር መልካም የሆነ ግንኙነት እንዲኖራቸው፣ በተለይ ከቁጥር 16 እስከ 22 ያለው እንደዛ ነው የሚለው። በዚህ ክፍል ስር ጠቅለል ያሉ አንኳር የሆኑ ሐሳቦች ተካተዋል። ለምሳሌ ዘወትር በጌታ ስለመደሰት፣ በውጣ ውረዶች መካከል ቢኖሩ ጌታ ይዘገያል ብለው ደግሞ ምንድነው ጌታ በቶሎ ይመጣል ብለው ሳይዘናጉ ጌታ ይዘገያል ብለው ሳይዘናጉ ደግሞ ይመጣልን ብለው ሌላውን ነገር እርግፍ አድርገው ሳይተው ጌታን ዘወትር በሱ እየተደሰቱ እንዲኖሩ፣ የዚህ ዓለም ነገር አስደሳች ባይሆንም እንኳን ሁልጊዜ ልባቸው ከጌታ ጋር ደስተኛ ሆነው እንዲኖር፣ ስለ ጸሎት ዘወትር ሳያቋርጡ እንዲጸልዩ፣ ህብረት ከጌታ ጋር እንዲኖራቸው፣ በየሁኔታዎች ቅድም እንዳልነው ስለማመስገን፣ በጌታ ፊት በምስጋና መቆየት፣ ሁኔታው ምቹ ቢሆንም ባይሆንም በምስጋና በከፍታዎችም በዝቅታዎችም ከእግዚአብሔር ጋር እንዲያሳልፉ፣ ትንቢትን መናቅ እንደሌለባቸው፣ የመንፈስን እሳት ማዳፈን እንደሌለባቸው ጥቂት ነገሮች እዚህ ውስጥ ተካተዋል ማለት ነው። እና ዛሬ የምናየው ከዚህ ክፍል ነው። እና መጨረሻ ላይ የባርኮትን ቃል ሐዋርያው ጳውሎስ የባረካቸውና የጸለየላቸው ስለኛም ደግሞ ጸልዩ ያለባቸውን ክፍሎች እናያለን። ከቁጥር 23 እስከ 28 ያንን ይናገራል ማለት ነው። ስለዚህ የጌታ ስም የተባረከ ይሁን። እግዚአብሔር አምላክ የተመሰገነ ይሁን። አጭር ጸሎትን ጸልይና የዛሬውን ትምህርት ደግሞ እንማራለን ማለት ነው። ለሌሎች ተደራሽ እንዲሆን እንደተለመደው ሼር ብታደርጉት ደስ ይለኛል። እግዚአብሔር አምላክ ይባርካችሁ። ዛሬ የምናየው ከቁጥር 19 ጀምሮ ያለውን ነው። ከቁጥር 12 ጀምሮ እስከ 18 ያለውን ባለፈው አይተናል። ምን የሚለውን አይተናል? ወንድሞች ሆይ በመካከላችሁ የሚደክሙትን በጌታም የሚገዟችሁን የሚገስጿችሁን ታውቁ ዘንድ ስለ ስራቸውም በፍቅር ከመጠን ይልቅ ታከብሯቸው ዘንድ እንለምናችኋለን። እርስ በርሳችሁም በሰላም ሁኑ የሚለውን ወንድሞች ሆይ እንመክራችኋለን። ያለ ስርዓት የሚሄዱትን ገስጿቸው፣ ድፍረት የሌላቸውን አጽኗቸው፣ ለደካሞች ትጉላቸው፣ ሰውን ሁሉ ታገሱ። ማንም ለሌላው በክፉ ፈንታ ክፉ እንዳይመልስ ተጠንቀቁ። ነገር ግን ሁልጊዜ እርስ በርሳችሁ ለሁሉም መልካም ለማድረግ ትጉ። ሁልጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ። ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና የሚለውን ድረስ አይተናል ማለት ነው ባለፈው ሳምንት። ዛሬ ከቁጥር 19 ጀምሮ ያለውን እናያለን። ከዛው የቀጠለ ማለት ነው። እግዚአብሔር ሆይ እናመሰግንሃለን። ክብር ለስምህ ይሁን። አንተ መልካም እረኛችን ነህ፣ መልካም አባታችን ነህ። ብዙ ውለታህ አለብን። በህይወት መኖራችን፣ የዘላለም ህይወት ማግኘታችን፣ ስማችን በህይወት መዝገብ ላይ መጻፉ፣ አንተን ለማምለክ መታደላችን፣ ሃሌሉያ እናመሰግንሃለን፣ እናከብርሃለን። ጌታ ሆይ ወደዚህ ፍቅር መንግስት ስላስገባህን፣ ወደ ህይወት ስላስገባህን፣ ስለጠራህን፣ ወደ ብርሃን ስለመጣን አቤቱ በጌታ በኢየሱስ ስም እናመሰግናለን።
እኔና ቤተሰቤ እናመሰግናለን። እኔና የሚሰሙኝ ሰዎች እናመሰግናለን። በዚህ ሰዓት ክብር ላንተ ይሁን። አንተ አምላካችን ነህ። ማዳንህ ብዙ ነው። ሃሌሉያ። ክብር ላንተ ይሁን። እናመሰግናለን። ጌታ ሆይ ቃልህን ባርክልን፣ አስተምረን። በዚህ ውስጥ ያለውን ደግሞ ፍቺ ግለጥልን። ማወቅ የሚገባንን የተገባንን መረዳት የሚገባንን ነገር አስረዳ። እናከብርሃለን። የክፉ ስራና ሴራ ምክር ሁሉ የከሸፈ ይሁን። በሩቅና በቅርብ ያሉ ወገኖቼ ሁሉ በደምህ የተጠበቁ ይሁኑ። በክርስቶስ ኢየሱስ ምሕረትና ቸርነት የተጠበቁ የተጋረዱ ይሁኑ። ባርካቸው። ነገራቸው ሁሉ የተባረከ ይሁን። ጆሮአቸው ይከፈት፣ ልባቸው ይከፈት። እናመሰግናለን። የጠላት ስራ ይፍረስ። ጊዜውን ባርክልን። ምሽቱን ተረከብ። በጌታ በኢየሱስ ስም አሜን። እግዚአብሔር ይባርካችሁ። አሁን ላይቭ ላይ ያላችሁ በኋላም ስገባ እኔ ከወጣው በኋላ የምትገቡ ሰዎች እግዚአብሔር ይባርካችሁ በያላችሁበት ስለምትሰሙን። እንግዲህ ይሄ መልእክት በደረሳችሁ ጊዜ ለሌሎች ደግሞ አጋሩ፣ ሼር አድርጉ። መልእክታችን ይድረስ፣ የእግዚአብሔር ቃል ለሌሎችም ይድረስ። ይህንን ማሳሰብ እፈልጋለሁ። ያው የእግዚአብሔርን ቃል አብረን እንድንሰብክ ከመፈለግ አንጻር ቁጥር 19 ምን ይላል? መንፈስን አታጥፉት ይላል። ትንቢትን አትናቁ፣ ሁሉን ፈትኑ፣ መልካሙንም ያዙ፣ ከማናቸውም አይነት ክፉ ነገር ራቁ። የሰላምም አምላክ ለራሱ ሁለንተናችሁን ይቀድስ፣ መንፈሳችሁም፣ ነፍሳችሁም፣ ስጋችሁም ጌታችን ኢየሱስ ክርስቶስ በመጣ ጊዜ አለነቀፋ ፈጽመው ይጠበቁ። የሚጠራችሁ የታመነ ነው፣ እርሱ ደግሞ ያደርገዋል። ወንድሞች ሆይ ስለኛ ደግሞ ጸልዩ። ከወንድሞች ሁሉ ጋር በተቀደሰ አሳሳም ሰላምታ ተሰጣጡ። ይህ መልእክት ለቅዱሳን ወንድሞች ሁሉ እንዲነበብ በጌታ አምላችኋለሁ። የጌታችን የኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን፣ አሜን ይላል። እግዚአብሔር ይመስገን። እንግዲህ ባለፈው ሳታቋርጡ ጸልዩ የሚለውን አይተናል። ጌታ ኢየሱስ ክርስቶስ አንዲት ሴት እንዴት አንድን ንጉስ፣ እግዚአብሔርን የማይፈራ ሰውን የማያፍረውን ንጉስ በመነዛነዟ ምክንያት በየዕለቱ የሄደች ስለነዘነዘችው በዛ ምክንያት እንደፈረደላት በምሳሌ ሲናገር፣ ቀንና ማታ አብዝተው ወደሱ የሚጮሁትን ደግሞ የሱ የሆኑ ምርጦቹን እንዴት አይሰማቸውም? እንዴት አይመልስላቸውም? እንዴት አያደርግላቸውም? እንዴት አይፈርድላቸውም የሰማዩ አባት ብሎ ያስተማረውን ክፍል አይተናል። እና ዘወትር ከጌታ ጋር ማሳለፍ፣ በጸሎት መሆን፣ ከእግዚአብሔር ጋር መገናኘት፣ ሁኔታው ቢመችም ሁኔታው ባይመችም ከእግዚአብሔር ጋር ማውራት፣ መንገድን እና ህይወትን ለሱ አሳልፎ መስጠት፣ ዘመንን፣ ልጆችን፣ ትዳርን፣ ስራን፣ ነገርን ሁሉ ለእግዚአብሔር ማስረከብ፣ እግዚአብሔር እንዲመራው እንዲቆጣጠረውና እንዲጠብቀው ማድረግ፣ ያለ ፍርሃት መኖር፣ ተዘልሎ መኖር፣ ከእግዚአብሔር ጋር መኖር፣ በጸሎት ህይወት መትጋት ከማናችንም የሚጠበቅ የህይወት ምዕራፍ እንደሆነ ባለፈው አይተናል ማለት ነው። ጌታ የተባረከ ይሁን። ይህ የእግዚአብሔር ፍቃድ ነው ይላቸዋል። በሁሉም አመስገን፣ ሳያቋርጡ መጸለይ፣ በጌታ ደስተኛ መሆን የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነው ይላል። የእግዚአብሔር ፍቃድ በጌታ ደስተኛ መሆን። ነገሮች ደስ አያሰኙም። የሚሰማው የሚታየው ነገር ደስ አያሰኝም፣ በውስጥም በውጭም። ነገር ግን በጌታ ደስተኛ መሆን፣ ሁልጊዜ አመስጋኝ መሆን፣ ሁልጊዜ በጸሎት መቆየት፣ ይሄ የእግዚአብሔር ፍቃድ ነው። እግዚአብሔር የሚፈልገው ነገር ነው። ከሰው ህይወት የሚጠብቀው ነገር ነው ብሎ ይናገራል ማለት ነው። በክርስቶስ ኢየሱስ ወደ እናንተ ነውና የሚል አለው ማለት ነው። እና ቁጥር 19ን ዛሬ ከቁጥር 19 ጀምሮ ስንመለከት የመንፈስን እሳት አታዳፍኑ ይላል አዲሱ መደበኛ ትርጉም። የመንፈስን እሳት አታዳፍኑ ወይም ደግሞ መንፈስን አታጥፉ። መንፈስን አታጥፉ ምን ማለት ነው? እንግዲህ መንፈስን ማጥፋት ተገቢ አይደለም ነው እየተባለ ያለው። መንፈስን አለማጥፋት ማለት በመንፈስ ቅዱስ ተጽዕኖ ስር በመሆን ልብን ማሞቅ ማለት ነው። አገልግሎትን ማነሳሳት፣ ተነቃቅቶ ማነቃቃት የሚለውን ቃል ይዛል። ተነቃቅቶ ማነቃቃት፣ በስጋ አለመገለጥ፣ በቅዱሳን ጉባኤ መካከል መንፈስ ቅዱስ እንደ ልቡ እንዲሰራ መፍቀድ፣ በስጋዊ ነገር በአእምሮአችን ነገር በምንድነው የመንፈስ ቅዱስን ነገር አለመገደብ፣ አለማስቆም፣ ለክርስቶስ የሚሆን ቅንዓትን ማቀጣጠል፣
እንዲቀጥል መፍቀድ፣ መንፈስ ቅዱስ እንዲቀጥል መፍቀድ፣ በዛ መንፈስ ፍሎ ማድረግ፣ አብሮ መሄድ፣ መንፈስን አለማጥፋት ያ ነው። መንፈስ ቅዱስ አማኞችን በፍቅር በታማኝነት በአምልኮ በጸሎት በማበረታትና ወንጌልን ለሌሎች እንድናካፍል ባለው ቅናት ያበረታታናል። እንድናመልከው ያበረታታናል። ታማኞች እንድንሆን ያበረታታናል። እንድንወደው ፍቅሩን በመግለጥ ያበረታታናል። በጸሎት ያበረታናል። ያው መንፈስ ድካማችንን ያግዛል ይላል። እኛ እንዴት መጸለይ እንኳን እንዳለብን አናውቅም፣ ነገር ግን መንፈስ በማይነገር መቃተት በእኛ ውስጥ ሆኖ ይማልዳል የሚለው የሮሜ መልእክት ምዕራፍ 8 ላይ የተጻፈው ቃል ማለት ነው። እግዚአብሔር የተባረከ ይሁን። ስለዚህ አማኞችን በፍቅር በታማኝነት በአምልኮ በጸሎት በማበረታትና ወንጌልን ለሌሎች እንድናካፍል ያነቃቃናል መንፈስ ቅዱስ። ስለዚህ መንፈስ ቅዱስን ያንን ነገር አለመግፋት ማለት ነው። ያንን ነገር እንዲያደርግ መታዘዝ፣ እሺ ማለት፣ መንፈስን አለማጥፋት ማለት እሱ ነው። በአንጻሩ መንፈስን ማጥፋት ደግሞ ለብ ያለ ህይወት ወደ መሆን አመለካከት ያስገባል። ለብ ያለ አይጠጣም ታውቃላችሁ። ለብ ያልክነ ብሎ የእግዚአብሔር ቃል ይናገራል አይደል? እዛ የራዕይ መጽሐፍ ምዕራፍ 3 ላይ ለብ ያልክነ ከአፍ ልተፋ ማለት ለብ ያለ ውሃ ለመጠጥ አይሆንም፣ አይመችም። ለብ ያለ ነገር ወይ የሞቀ ወይ የቀዘቀዘ ነገር እንጂ ለብ ያለ ነገር ምቾት የለውም፣ ምቾት አይሰጥም፣ ጥቅም ላይ የሚውል ነገር አይደለም እንደምታውቁት ማለት ነውና ይሄ መንፈስን ማጥፋት ለብ ያለ መሆን ወይ በጣም በራድ ያለ መሆን ወይ ያው ደግሞ ትኩስ አለ መሆን መንፈስን ማጥፋት ነው። ያንን አመለካከት ሽልማትን ወደ ማጣት የሚያመጣ ሽልማት ያሳጣል። እንዲሁም ለእግዚአብሔር ቁጣ ሊዳርግ ይችላል። እግዚአብሔርን ሊያሳዝን ይችላል። መንፈስን እንዳናጠፋ እግዚአብሔር ያዛል፣ ያስተምራል። ስለዚህ የመንፈስ ቅዱስን ስራ በአማኞች ሕይወት ውስጥ ከማፈን ወይም ከማደናቀፍ ተጠንቀቁ እያለ አታፍኑት፣ አታዳፍኑት ማለት ማዳፈን ትዝ ይላችኋል። እሳት ገጠር አካባቢ የኖረን ሰዎች እናውቀዋለን። እሳት ማታ እየነደደ ከነበረ አመድ ይደረግበትና ፍሙ እንዳይጠፋ አመድ ተደርጎ ተዳፍኖ ይቀመጣል። ግን ያ አመድ ላይ ምንም ብታረጉ ምንም አያበስልም፣ ምንም አያሞቅም። ለጧት ምናልባት ሊጠቅም ይችላል፣ ሪዘሬክት ለማድረግ ሊሰራ ይችላል። ግን ተዳፍኗል፣ ተዳፈነ። አንዳንድ ጊዜ ደግሞ ማጥፋት፣ መንፈስን አታጥፉት የሚለው ሙሉ በሙሉ እናጠፋለን እሳትን። የመንፈስ ቅዱስን እሳት፣ የመንፈስ ቅዱስን ግለት ሰዎች በስጋቸው በአእምሮአቸው እግዚአብሔር ሲሰራ ቀኛቸውን መስጠት፣ ከእግዚአብሔር ሐሳብ ጋር ፍሎ ማድረግ መስማማት ሲገባን የስጋን ነገር ስንጨምር በአእምሮአችን የሆነ ነገር መንፈስ ከሆነው ከእግዚአብሔር መቀበልና ያንን ማስተናገድ ሲገባን እሱን መዝጋት፣ ብሎክ ማድረግ፣ ማደናቀፍ፣ ማፈን፣ እግዚአብሔር እንዳይናገር መከልከል እንደማለት ነው። አታጥፉት የሚለው እሱ ነው። ስለዚህ የእግዚአብሔርን መመሪያ ችላ ማለትንም ያካትታል። እግዚአብሔር የሰጠውን መመሪያ ችላ ያሉ ሰዎች መንፈስን ያጠፉ ሰዎች ናቸው። የመንፈስ ቅዱስን መሪነት አለመቀበል፣ መንፈስ ቅዱስ ይመራል፣ መሪነቱን አለመቀበል፣ በስጋ መመራት፣ በአእምሮ መመራት፣ በዓለማዊ አስተሳሰብ መመራት፣ በሆነ ፍልስፍና መመራት፣ መንፈስ ቅዱስን ገሸሽ ማለት፣ እግዚአብሔር ለሚናገረው ነገር ሪስፖንድ አለማድረግ፣ እግዚአብሔር በሚፈልገው አቅጣጫ ምላሽ አለመስጠት ማለት ነው። ያ መንፈስን ማዳፈን ወይም ከባህሪው ጋር የሚጻረር መንገድን መመላለስ መኖር መንፈስን ማጥፋት ወይም ማዳፈን ነው። ስለዚህ ነው አታጥፉ ያለው ማለት። ስንዘምር መንፈስ አንዳንድ ጊዜ በመዝሙር መካከል መዝሙር አለ እንደምታውቁት፣ በዛ መዝሙር እንድንቆይ እግዚአብሔር ሲፈልግ ወጣ ይሉና ደግሞ የራሳቸውን ሲጨምሩ እንወርዳለን። ገጥሟቸው አያውቅም እንደዚህ? እኔ ብዙ ጊዜ ይገጥመኛል። ያ የጉባኤው መንፈስ እግዚአብሔር የሰጠው በዛ ዝማሬ ውስጥ ያለው ፓወር ያለው መልእክት መንፈስ ቅዱስ ሰዎችን ተች የሚያደርገውን ነገር ያስወግዱትና ለምንደው ማለት ነው ከእንትን ቀጥሎ እንትን ይቀጥላል፣ ከእንትን ቀጥሎ እንትን ይቀጥላል። ያው በእርግጥ አሁን ቁጥር መዘመር የፋሽኑ እየቀረ እስከሚመስል ድረስ ብዙ አዝማቾች ናቸው የሚቀጣጠሉት። የየመዝሙሩ መንፈስና ኃይል ቁጥር ውስጥ እንዳለው እንዳንዘነጋ እንግዲህ። ስለዚህ ቁጥሮች በብዛት አይዘመሩም። ልክ አዝማቾች ሲደራረቡ ለምደናቸዋል። ነገር ግን የመንፈስ ቅዱስ ቆይታ አንዳንድ ጊዜ በመዝሙር መካከል አንዱ እየተደጋገመ ሊቆይ ይችላል። አንዳንድ ደግሞ ቁጥሮቹ ሲዘመሩ የመዝሙሩ ኃይል በዛ መንፈስ ቅዱስ እያለፈ ጉባኤውን ተች የሚያደርግ ሊሆን ይችላል። ስለዚህ ቢያጠፉት የሚዘምሩ ሰዎች ያጠፉታል። በአእምሯቸው ነቃ ይሉና ይወጣሉ ከመንፈስ። ከዛ ገጥሞን ስለሚያውቅ ማለት እኛም ስናገለግል ሰዎችም ሲያገለግሉ ሰው ሲወርድ ይታወቃል። ጉባኤው ከፍ ካለ መንፈስ ያለ መንፈስ ማለት ሞቅ ያለ መዝሙር ማለት አይደለም።
ሞቅ ያለ የመንፈስ ቅዱስ እንቅስቃሴ ማለት ነው። በጉባኤ ውስጥ የሚረበው የሚሰራው ሃሌሉያ። እሱን አለማጥፋት፣ እሱን አለማደናቀፍ። በዛ ውስጥ ፈውስ አለ፣ በዛ ውስጥ ትንቢት አለ፣ መልእክቶች አሉ። የመንፈስ ቅዱስን ኃይል አለማዳፈን፣ መንፈስ ቅዱስ እንዲሰራ መፍቀድ፣ መሪው መፍቀድ፣ ጉባኤው መፍቀድ። ከዛ እግዚአብሔር የሚወደውን ነገር በጉባኤያችን መካከል ያደርጋል። አታዳፍኑ፣ አታጥፉት ያለው ለዛ ነው። ክብር ለእግዚአብሔር ይሁን። ይሄ ነው። ቁጥር 20 ላይ ደግሞ ትንቢትን አትናቁ ይላል። እንደምታውቀው ትንቢቱን አትናቁ። ትንቢትን መመርመር ችግር የለው። ለሁሉ አሜን ማለት ተገቢ ስላልሆነ የተነገረ ሁሉ ትንቢት አሜን ይባልለታል ማለትም ስላልሆነ ትንቢት የሚናገረውን መንፈስ እግዚአብሔር መሆኑን ሌላ አካል መሆኑን ሰውየው ራሱ ፈልጎ መናገር መሆኑን በመጽሐፉ በእምነት ደግሞ ለማነጽ እንድንናገርም ስለሚናገር ማለት ያ ሁሉም አለ በየፈርጁ። ስለዚህ ትንቢትን መመርመር ይቻላል፣ መናቅ ግን አይቻልም። ዲስካሬጅ ማድረግ፣ የትንቢትን መንፈስ ማቅፋፋት፣ ማጥላላት አይቻልም። መጽሐፍ ቅዱሳችን አዲስ ኪዳን ላይ ነው እንግዲህ ስለ ትንቢት የጸጋ ስጦታዎች የሚናገረው። እንደምናውቀው በተለይ የአዲስ ኪዳናችን ምዕራፍ 12 አንደኛ ቆሮንቶስ እና ምዕራፍ 14 ላይ በዝርዝር የተቀመጡ ነገሮች አሉ። አደራረጉን ምዕራፍ 14 ላይ ስጦታውን ደግሞ መንፈስ ቅዱስ እያካፈለ እንደሚሰጥ መጽሐፍ እንደዚህ ይላል። አንደኛ ቆሮንቶስ ምዕራፍ 12 ላይ ቁጥር 10 እስከ 11 ለአንዱም ትንቢት መናገር ይላል፣ ለአንዱም መናፍስትን መለየት፣ ለአንዱም በልዩ አይነት ልሳን መናገር፣ ለአንዱም በልሳኖች የተነገረውን መተርጎም ይሰጠዋል። ይህንን ሁሉ ግን ያ አንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል ይላል። ስለዚህ ሰጪው ማን ነው? መንፈስ ቅዱስ ነው። ይህንን ትንቢት በጉባኤ መካከል ሰው እንዲታነጽ ጳውሎስ በጉባኤ መካከል በልሳን ከምትናገሩ ይልቅ ያው በልሳን የሚናገር ራሱን ነው የሚያነጸው፣ ከእግዚአብሔር ጋር ሚስጥርን ይነጋገራል፣ ከሱ ይልቅ ትንቢትን እንድትናገሩ ነው ኢንካሬጅ ማድረጋችሁ ይላል። ስለዚህ የትንቢት ጸጋ በመንፈስ ቅዱስ አማካይነት ለክርስቶስ አካል ወይም ለቤተ ክርስቲያን ለቅዱሳን መታነጽ፣ መገንባት፣ መሰራት፣ ለክርስቶስ ብቁ ወደ መሆን መምጣት፣ ያንን ኢሜጅ ሰው ውስጥና ቤተ ክርስቲያን ውስጥ የመትከል የእግዚአብሔር ሐሳብ ያለበት የወደፊቱን ሁኔታ የማመልከት ስጦታ። ጸጋው ቀላል ጸጋ አይደለም። የምናናንቀው የምናጣጥለው አይደለም። እየተነሳ ማንም ስለተነበየ የልቡን መሻት ዓለማዊ ፍላጎቱን ስለተናገረ ያልተደረጉልን ነገሮች ስላሉ ትንቢት የለም ወደ ማለት መምጣት የለብን። ትንቢትን ያው መንፈስ የትንቢትን ጸጋ ሰዎች ጋር ለአንዱ እንዲናገር ይሰጠዋል። ልክ ለመናፍስትን መለየት ስጦታ እንደተሰጠ መናፍስት ለመለየት ስጦታ እንደተሰጠ እንደገና ልሳኖችን ለመናገር የተነገረውንም ደግሞ ለመተርጎም እንደተሰጠ ሁሉ ትንቢትን መናገርም ደግሞ የተሰጠ ነው። ክብር ለእግዚአብሔር ይሁን። ዓላማው ራሱ የዚህ የትንቢት ጸጋ ምዕራፍ 14 ቁጥር 3 ላይ ሲናገር ትንቢትን የሚናገር ለማነጽ፣ ይሄ ለማነጽ የሚለው ለመገንባት ማለት ለመስራት፣ የሰውን ሕይወት ለመስራት፣ ለማቅናት፣ ለማበረታታት። ትንቢት አንዳንድ ጊዜ ለዚህ አይነት ነገር ይውላል። አንዳንድ ጊዜ ብቻ ሳይሆን እግዚአብሔር በፈቀደ ጊዜ ትንቢት ከቶ በሰው ፈቃድ አልመጣም ስለሚል መጽሐፉም ለማበረታታት ሰዎች እንዲበረታቱ በትንቢት መንፈስ ማበረታታት መጽሐፍ ቅዱሳዊ ነው። ለማበረታታት ይላል። ሌላው ደግሞ ለማጽናናት ለሰው ይናገራል ይላል። ለሰው ነው የሚነገረው። ትንቢት ለሰው ነው የሚነገረው። ቅድም እንዳልኳችሁ በጉባኤ መካከል በግሉ የሚጸልይ ሰው በልሳኑ ምንም ጥቅም አይሰጥም። ለጉባኤ ምንም ቫልዩለስ ነው። በጉባኤ በልሳን መጸለይ ያን ያህል ጥቅም የለውም። ሰው ራሱን ነው የሚያንጽ። እንደውም በአእምሮዬ ጸልያለሁ በመንፈስም ጸልያለሁ ይልና ሐዋርያው ጳውሎስ ያለ ፍሬ ነኝ ይላል። በመንፈስ ስጸልይ ወይም በመንፈስ ቅዱስ ስጸልይ ወይም በልሳን ስጸልይ ያለ ፍሬ ነኝ ማለት ምን እንደሚናገር ቋንቋው መንፈሳዊ ስለሆነ ያ አእምሮ ያለ ፍሬ ነው። ነገር ግን ከእግዚአብሔር ጋር ሚስጥርን ይነጋገራል ይላል። ስለዚህ ሰው ልሳንን ሲናገር ራሱን ነው የሚያንጸው እንደምታውቁት። ትንቢት ግን መንጋውን ወይም የእግዚአብሔርን ጉባኤ የክርስቶስን ቤተክርስቲያን አካሉን ያንጻል፣ ይገነባል፣ ያበረታታል፣ ያጽናናል። በብዙ ሐዘን ውስጥ ያሉ ሰዎች የሚጽናኑት በትንቢት ቃል ነው። የትንቢትን ቃል ማጣጣል የለብንም፣ መመርመር ግን እንችላለን። ትንቢትን አትናቁ ነው የሚለው። መናቅ አልተፈቀደም። ክብር ለእግዚአብሔር ይሁን። መስማት፣ ከዛ ደግሞ የሆነውን መያዝ ማለት ነው። ቀጥሎ ምንድን ነው የሚለው?
በዚህ ውስጥ ሊሆን ያለውን እንግዲህ መግለጥ የእግዚአብሔር አሰራር ነው የሚገልጠው። ሊሆን ያለውን ነገር እግዚአብሔር በዛ መልእክት ውስጥ ሊሆን ያለውን ነገር ያመላክታል። በምድሪቱ ላይ ሊናገር ይችላል፣ በትውልዱ ላይ ሊናገር ይችላል። ያለፈውን ዘመን አንስቶ እግዚአብሔር ለወደፊቱ ቀጣይ መጻኢውን ሐሳብ ሊናገር ይችላል። ስለ ግለሰብ ሊናገር ይችላል። በዚህ በትንቢት መንፈስ ሀገራዊ መልእክቶች ሊመጡ ይችላሉ። አዘ ቤተክርስቲያን አዘ ሎካል ቸርች ሊመጣ ይችላል። በዛች ከተማ ስላሉ ቅዱሳን ሊሆን ይችላል። እግዚአብሔር ሐሳቡንና ፈቃዱን በዛ መካከል ይናገራል፣ አሰራሩን ይገልጣል። እንግዲህ ትንቢት የተናገረ ሁሉ ነብይ ነው ማለት ደግሞ አይደለም። ነብይነት ትንቢት መናገር ብቻ ስላልሆነ፣ ነቢያት ግን ትንቢትን ይናገራሉ። ነቢያት ትንቢት ይናገራሉ። ከትንበያ በላይ ነው፣ የነሱ ከትንበያ ባሻገር ነው ነብይነት እኛ ዘመን ላይ እንደረከሰው በየመንደሩ እንደተነሳው አይነት እግዚአብሔር በየመንደሩ ማስነሳት ይችላል፣ ችግር የለበትም። እግዚአብሔር ሁሉን የሚችል ነው። እሱ ውስጥ አልገባም። እግዚአብሔር ስላስነሳቸው ነቢያት እግዚአብሔርን አመሰግናለሁ፣ አስነስቷል ብዬ አምናለሁ። ደግሞ ራሳቸው የተነሱም ደግሞ ሰው ያስነሳቸውም ደግሞ አሉ ብዬ ደግሞ አምናለሁ፣ በዚህ ዘመን ከሚታየውና ከሚሰማው ሁኔታ አንጻር። ስለዚህ ለይቶ መጠቀም የኛ ድርሻ ነው። ስለዚህ ትንቢት የተናገረ ሁሉ 10 ተናግሮ 7ቱ የተሳካለት 3ቱ ያልተሳካለት ምናምን ሁሉ ነብይ ነው ማለት ደግሞ አይደለም። ትንቢት በጉባኤ መካከል ለምሳሌ በጸሎት ህብረት መካከል በመዘምራን ጉባኤ መካከል ትንቢቶች ሊኖሩ ይችላሉ። ያ ሁሉ ትንቢት ተናጋሪ ነቢያት ናቸው ማለት አይደለም። ነቢያት ናቸው ማለት አይደለም። በብሉይ ኪዳን እንደምታስታውሱት በጣም ረጃጅም መልእክት የተናገሩ ትልልቅ መልእክት ያስቀመጡ እንደነ ኢሳይያስ እንደነ ኤርሚያስ ያሉ ነቢያት ታላላቅ ነቢያት ይባላሉ። መልእክታቸው ደግሞ ከመልእክታቸው ማነስና ስፔሲፊሲቲ አንፃር ጥቂት መልእክቶችን የተናገሩ ሰዎች ደቂቀ ነቢያት ይባላሉ። የነቢያት ዘመን ነበረ በብሉይ ኪዳን እንደምታስታውሱት። በአዲስ ኪዳን እግዚአብሔርም ወደ ኤፌሶን ሰዎች ምዕራፍ 4 ላይ የሰጠው ቃል አለ አይደለ? ወደ ላይ በወጣ ጊዜ ምርኮን ማረከ፣ ስጦታንም ለሰዎች ሰጠ። አንዳንዶቹን ሐዋርያት፣ አንዳንዶቹን ነቢያት፣ አንዳንዶቹን አስተማሪዎች፣ አንዳንዶቹን ወንጌል ሰባኪዎች፣ ሌሎቹን ደግሞ እረኞች አድርጎ ሰጠ ይላል። ሰዎቹ ራሱ ስጦታ ናቸው ለቤተ ክርስቲያን ማለት ነው። ጸጋው መንፈሱ እና ኢቭን ሰዎቹ ስጦታ ተደርገው ለማን የተሰጡ? ለአካሉ። አንድ ሰው ነብይ ሲደረግ ነብይ ሲሆን በእግዚአብሔር ለራሱ አይደለም ነብይ የሆነው ለሌሎች ነው። ሌሎችን ለመጥቀም ነው። እግዚአብሔር ወክሎ ለሰዎች አገልግሎት ለመስጠት ሰዎችን ፕሮቫይድ ለማድረግ በተለይ ደግሞ ነብይነት በማስተማር ውስጥ በማነጽ ውስጥ አጠቃላይ ያለውን የእግዚአብሔርን ሐሳብ የእግዚአብሔርን ባህሪ ሰዎች አውቀው እግዚአብሔርን እንዲያመልኩ ከማድረግ ውስጥ ውሳኔን፣ ፍርድን፣ የእግዚአብሔርን ትልልቅ ነገሮች ለመናገርም ብቻ ሳይሆን ለማስፈጸምም የቆሙ ናቸው እንደምታውቋቸውና ስለዚህ ነብይነት ትንቢት ከመናገር አለፍ ያለ ነገር ነው። የእግዚአብሔርን ፍቃድ ማድረግና የቃሉን ትምህርት ለሕዝቡ መስጠትን ያካትታል ነብይነት። ትንቢትን እንደ እምነታችንን መናገር እንደሚገባን በሮሜ መልእክት ምዕራፍ 12 ቁጥር 4 እስከ 8 ላይ የተጻፈ ቃል አለ። ምንድነው የሚለው? በአንድ አካል ብዙ ብልቶች እንዳሉን የብልቶቹም ሁሉ ሥራ አንድ እንዳይደለ እንዲሁም ብዙዎች ስንሆን በክርስቶስ አንድ አካል ነን፣ እርስ በርሳችንም እያንዳንዳችን የሌላው ብልቶች ነን። እንደ ተሰጠንም ጸጋ ልዩ ልዩ ስጦታ አለ። ትንቢት ቢሆን እንደ እምነታችን መጠን ትንቢት እንናገር። ትንቢት ለመናገር እዚህ ጋር ሪኳየርመንቱ እምነት ይባላል። ይሆናል ብሎ መናገር ነገ መልካም ይሆናል። ትዝ ይላችኋል የኮሮና ጊዜ አንድ ዝማሬ ነበር። ተጽናኑ ዛሬ ይሄ እንደዚህ ያልፋል፣ ነገ ደግሞ መልካም ይሆናል፣ ነገ ደግሞ መልካም ይሆናል። ተጽናኑ ዛሬ ይሄ እንደዚህ ያልፋል፣ ነገ ደግሞ መልካም ይሆናል፣ ነገ ደግሞ መልካም ይሆናል። ሃሌሉያ! ይሄ ትንቢታዊ መዝሙር ነው። ምድሪቱ ላይ ስለሚሆን ብዙ ነገር የተተነበየ በመዝሙር የተገለጠ በቃል የተገለጠ በቃል መካከል በጸሎት መካከል በቅዱሳን ጉባኤ መካከል የተነገሩ የተፈጸሙ ሊፈጸሙ ያሉ እልፍ ጉዳዮችን መንፈስ ቅዱስ በዛ ሰው ተጠቅሞ ተናግሯል። ክብር ለእግዚአብሔር ይሁን። ስለዚህ እምነት ካለ ትንቢት መናገር ይቻላል። ምንድነው የሚለው? ትንቢት ቢሆን እንደ እምነታችን መጠን ትንቢት እንናገር። አዲሱ መደበኛ ትርጉም ላይ ስጦታችን የእግዚአብሔር ቃልን ማወጅ ከሆነ በእምነታችን መጠን የእግዚአብሔርን ቃል እናውጅ ይላል። አዋጅ ነገ አንድ መልካም የኢፍ መስፈሪያ ዱቄት በአንድ ሰቅል ተሸምቶ ይውላል ብሎ ነብዩ ኤልሳ እንደተናገረው በረሃብ ዘመን ላይ በደረቁ ዘመን ላይ ሰው ሁሉ በጠኔ በሚንገበገብበት ዘመን ላይ ነገ ብሎ ትንቢት መናገር መቻል እምነት ይጠይቃል።
ሃሌሉያ ክብር ለእግዚአብሔር ይሁን። ነገ አንድ መልካም የኢፍ መስፈሪያ ዱቄት በአንድ ሰቅል ተሸምቶ ይውላል። ልክ እንደዛው እንደሆነ እግዚአብሔር ሰው እንደተናገረው ሆነ ይላል መጽሐፍ። ነገ ነው ተሸምቶ ይዋለው። እንደምታውቁት እግዚአብሔር ወደ ሶርያውያን ምድር እነዚህ ለምጻሞችን አስጠግቶ፣ ለምጻሞች በዛ ጊዜ ወደ ከተማ አይገቡም እንደምታውቁት፣ ይሄን ቃሉን ስለምታውቁት ነው። ስለዚህ እነዛ ለምጻሞች ለምን እዚህ በረሃብ ከምናልቅ እዚህም ሞት ነው እዛም ሄደን አንደኛችንን ከጨረሱን ይጨርሱን ብለው ለመለመን ጠጋ ይላሉ። እግዚአብሔር የነሱን ኮቴ እንደ ብዙ ሰራዊት ኮቴ አድርጎ ጠላቶቹን አስደነገጠ። እዛ መንደር ድንኳን ውስጥ ያለውን ነገር ጥለው ሸሹ። ድንኳኑ ጋር ሲደርሱ እነዚህ ለምጻሞቹ ሲደርሱ ከሶርያውያን ምድር ያንን ዱቄት አገኙ። ከዛ በሉ፣ ጠጡ። ለምን ለኛ ብቻ ብለው ደግሞ ወደ ከተማ መጥተው ለእስራኤል ሕዝብ ለዛ በሰማሪያ ለነበረው ሕዝብ ያ መልእክት እንደተነገረ መጥተው እንግዲህ ከንጉሱ ጀምሮ ብዝበዛ ተደረገ። ተሸምቶ ተዋለ። ያንቀ ልክ የእግዚአብሔር ሰው እንዳለ ያላመነ ሰው ነበር እንደምታውቁት። ይሄ የንጉሱ በር ጠባቂ የነበረው ሰውዬ እግዚአብሔር ከሰማይ መስኮትን ቢከፍት ይሄ ነገር አይሆንም ሁሉ ብሏል። ታያለህ እንጂ አትቀምስም ማለት ነገ ሲሆን እሱ በዛ ሰዓት ላይ በህዝብ ተረግጦ ነው የሞተው። እንደምታውቁት አይቷል፣ ሲሸጥ አይቷል። መልካም ዱቄት አንዱ መስፈሪያ በአንድ ሰቅል ሲሰፈርና ሲሸጥ አይቶ ተረግጦ ነው የሞተው። ስለዚህ እግዚአብሔር የተናገረውን አድርጓል። ያ አይነት ነገር እምነት ይጠይቃል። እምነት የምታዩት ሌላ ነው፣ የምታዩት ሁኔታዎችን አይደለም። ከሁኔታ በላይ ያለውን ነገር እና አንዳንድ ጊዜ ትንቢቶች እኛ ካለንበት ሁኔታ በላይ ስለሚመጡ ግራ እንዳንጋባ፣ እግዚአብሔር ከሆነ የተናገረው ያደርገዋል። ክብር ለእግዚአብሔር ይሁን። አገልግሎት ቢሆን በአገልግሎታችን እንትጋ ይላል። የሚያስተምርም ቢሆን በማስተማሩ ይትጋ፣ የሚመክርም ቢሆን በመምከሩ ይትጋ፣ የሚሰጥ በልግስና ይስጥ፣ የሚገዛ በትጋት ይግዛ፣ የሚምር በደስታ ይማር። ስለ ስጦታዎችን ይህንን ነው የሚናገረው ማለት ነው። ሮሜ ምዕራፍ 12 ከቁጥር 4 እስከ 8 ላይ ያለው። ስለዚህ ትንቢትን መናቅ አይቻልም። ትንቢትን ሰዎች እንደፈለጉ ተራ ስላደረጉት ብዙ ልሳን ከተናገሩ በኋላ ስለሚናገሩት ልማድ ሆኖባቸው በመዝሙር መሃል ስለሚናገሩት የሆነ ያስቆሙ ግራ ያጋቡን ስለሚናገሩት የትንቢት ጸጋ የለም ወይም ደግሞ እግዚአብሔር በትንቢት አይናገርም የሚለውን አመለካከት ልንይዝ አይገባም። ክብር ለእግዚአብሔር ይሁን። እነዚህ እኛ የምንገነባባቸው የምንሰራባቸው ልክ የሚያስተምረው የሚገዛው እንደሚያስፈልገው ሁሉ የሚያገለግለው በአገልግሎት የሚያስፈልገውን ነገር በማድረግ እንደሚተጋው በመስጠት በመለገስ የሚያገለግለው እንደሚያስፈልግ ሁሉ የትንቢትም አገልግሎት በቤተ ክርስቲያን እጅግ በጣም አስፈላጊ አገልግሎት ነው። ብዙ ሰው እኔ ትንቢት መስማት አልፈልግም ይላል። ትንቢት መስማት አልፈልግም የሚሉ ሰዎች አሉ፣ መጽሐፉ እንደዛ ስለማይል ማለት ነው። ስለዚህ ትንቢት ቢሆን እንደ እምነታችን መጠን ትንቢት እንናገር። ትንቢትን መናቅ አይቻልም። ምክንያቱም የሚተነብዩ ሰዎች ከእግዚአብሔር ስለመሆናቸው መመርመር ነው እንጂ ያለብን መናቅ። ትንቢት ተናጋሪውን እግዚአብሔርን መናቅ የእግዚአብሔር መንፈስ የሚናገር ከሆነ። ሌላው ቁጥር 21 ላይ ከዚሁ ጋር ተያይዞ ሁሉን ፈትኑ መልካሙን ያዙ ይላል። ክብር ለእግዚአብሔር ይሁን። ሁሉም መፈተን መልካም የሆነውን መያዝ፣ ሁሉን መፈተን ከዚያም መልካሙን መያዝ የግድ ነው። በዚህም ዘመን በዚያም ዘመን በየትኛውም ዘመን ሁሉ ልክ አይደለም። ጤናማ የሆነውን መመርመር፣ ጤናማ የሆነውን መያዝ። በዚህ የተካለበ ብዙ አወዛጋቢ ነገሮች በሞሉበት ዘመን ይልቁንም ሁሉን ነገር ሳያላምጡ መዋጥ ውጤቱን አደገኛ ያደርገዋል። ህይወታችን ላይ አደገኛ ውጤት ሊያመጣ ይችላል። የስተት ትምህርት እና የስተት አስተማሪ ሾልኮ እንደዚህ ዘመን የገባበት ጊዜ የለም። ሾልከው የሚገቡ የሚለው ቃል እየተፈጸመ ነው። የሰዎችን እምነት የሚገለብጡ፣ የሰዎችን ህይወት ድራሹን የሚያጠፉ፣ ስለ ሰው ህይወት ደንታ የሌላቸው የማህበረሰብ ክፍሎች እንደ አሸን የሚፈሉበት ዘመን ስለሆነ ያገኘውን ሁሉ ልክ ነው ብሎ መቃረም፣ መዋጥ፣ ማስገባት ሳያላምጡ መዋጥ፣ ጊዜ አለመስጠት፣ አለመመርመር፣ በመጽሐፍ ቅዱስ መነጽር ነገሮችን አለማየት ለራስ ነው አደጋው። በቲፎዞ የሚባል ነገር የለም። መንፈሳዊ ህይወት የግልህ ነው። ህይወትህን መጠበቅ፣ ጤናህን መጠበቅ፣ የሚያስፈልግህን ነገር የመለየት የራስ ድርሻ ነው። በእግዚአብሔር ቃል ነገሮችን የማየትና ያለማየት የራስ ድርሻ ነው። ምርጫህ ነው። አለበለዚያ በየነፈሰበት መፍገምገም ይመጣል። በትምህርት ነፋሳት ሁሉ እየተፍገመገምን ወደፊት ህፃናት መሆን አይገባንም ይላል መጽሐፍ። ህፃን ሆነህ እየተፍገመገምክ ያም ሲመጣ እያካለበ ይሄም ሲመጣ እያካለበ ስለ አንድ ነገር እንኳን ጤናማ የሆነውን መጽሐፍ ቅዱሳዊ አስተምሮ ሳትይዝ ከልክ አልፈህ ወይ ከልክ አንሰህ ትኖራለህ። መጽሐፉ ባለው ልክ አትኖርም። ስለዚህ
ብዙ አወዛጋቢ ነገሮች አሉ። ዘመኑ የተካለበ ነው። ዘመኑ ያበደ ነው። ብዙ ሰው ጤናማ እስከማይመስል ድረስ ያወዛግባል። ግራ ነው የምትጋቡት። ጤናማ ነው ብላችሁ የምታስቡት ሰው የሆነ ቀን የሆነ ነገር ሲያደርግ ታያላችሁ። ስለዚህ ሳያላምጡ አሜን ብሎ ስላለንበት ሃይማኖት ይሄስ ልክ ነው ምናምን በፉከራ የሚሆን ነገር የለም። አባቴ መጽሐፉ ባለው መስመር ሂድ፣ ህይወትን ጠብቅ። እግዚአብሔርን ማግኘትና ፊት ለፊት መገናኘት የምትችለው ከእግዚአብሔር ጋር ህብረት ሲኖር፣ ሁሉን መፈተን፣ መልካሙን መያዝ፣ ጤናማውን መያዝ፣ መርዝ የሌለበትን መያዝ፣ የሚያንጸውን መያዝ። ክብር ለእግዚአብሔር ነው። ሁሉም ፈትም፣ መልካሙን ደግሞ ያዙ። እንዳልኳችሁ ሳያላምጡ የሚወጡ ሰዎች ምን እንደዋጡ አያውቁትም። ህፃናት አይታችሁ ከሆነ ካጠገባችሁ የሆነ ነገር በምን ፍጥነት ላጥ አድርገው እንደሚወጡት አይታወቅም። መድኃኒት ሊሆን ይችላል። ምን ያህል ዶዝ እንደወሰዱት አይታወቅም። በጣም አደገኛ መርዛማ ሊሆን ይችላል። ቶሎ ወደ ሕክምና ካልተወሰዱ በቮሚት ካልወጣ ወይ በቱቦ ከውስጣቸው ካልወጣ መርዝ ነው፣ ገዳይ ነው። ህፃናትንም ሊገል ይችላል። ኢቭን ትልልቅ ሰዎች እኮ ኦቨርዶዝ እየወሰዱ ሊሞቱ ይችላል። ስለዚህ የምግቡን ጤንነት ማረጋገጥ፣ ሁሉን መፈተን። እንዴ ይሄ ትምህርት ከእግዚአብሔር ቃል አንፃር ልክ ነው ወይ ማለት የአባት ነው፣ የባለቤት ነው፣ የራስ እግዚአብሔር የተባረከ ይሁን። ስለዚህ ሁሉን ትምህርት በአውዱና በመንፈሱ ሳያጠኑ ደግሞም ሳያጤኑ አሜን ማለት ተገቢ አይደለም። ብዙ ሐሰተኛ ትምህርቶችና ጤናማ ያልሆኑ የተመረዙ ብክል የሆኑ ምግቦች ቀርበዋል። ሜዳው ላይ አሉ። አቅርቦቱ አለ። አቅርቦት በሽበሽ ነው። ሰይጣንም ያዘጋጃል። ያው አቅራቢዎች አሉ፣ እሱ ይጠቀማቸዋል። የእግዚአብሔርም ሰዎች ያቀርባሉ። ከየትኛው ገበያ ነው የምትገዙት? ከየትኛው ነው የምንገዛው? ስለዚህ ጤንነቱን ፈትኖ መልካሙን መያዝ። ሃሌሉያ። የምግቡን ጤንነት ማረጋገጥ ማለት ያ መንፈሱንና ዓላማውን ሳይመረምሩ ለተነገረ ንግርት ሁሉ የስ ብሎ መስማማት መግለጥ። ያንን መስማማት መግለጥ ህይወትን አደጋ ላይ ይጥላል። ህይወታችንን እንድንመረምር ጤናማ የሆነውን እንድንይዝ ሌላውን ድሮፕ እያደረግን እንድንሄድ የተቀላቀለ ነገር ልክ ስላልሆነ ማለት ነው። የተቀላቀለ የተብኳካ የተበለሻሸ ጥቂት እርሾ ገብቶበት ያንን ሁሉ ሊጡን ሊያቦካ የሚችል ህይወታችንን ሊያፈርስ የሚችል ከአቋምና ከእምነት ፈቀቅ ሊያደርገን ከሚችል ነገር ራስን መጠበቅ፣ ፈትኖ መለየት። ምንፈትነው በራሳችን አይደለም። የእግዚአብሔር ቃል እውነት አለ። ክብር ለእግዚአብሔር ይሁን። እሱን መሞላት፣ በዛ መነጽር ነገሮችን ማየት። እግዚአብሔር ስለዚህ ነገር ምን ይላል? መጽሐፉ ምን ይላል? ከዚህ ጋር ተያይዞ ያለው የሮሜ መልእክት ምዕራፍ 12 ቁጥር 2 ላይ እንደዚህ የሚል ቃል አለ። ስለዚህ ከሐሳቡ ጋር ያለውን መፍትሄ ያነሳል። እንደምታውቁት የእግዚአብሔር ፍቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ። መፍትሄው በልብ መታደስ ተለወጡ። ሰው በልቡ መታደስ ካልተለወጠ ፈትኖ ሊያውቅ አይችልም። ልቡ ይለወጥ። መጀመሪያ መስመሩን ያስተካክል። አሮጌውን ነገር ይጣል፣ ጤናማውን ነገር ለማንሳት። ጭቃ መሃል ቆሞ ስለ ንጽህና ማውራት ከባድ ነው። ከጭቃ መውጣት እንጂ ይህንን ዓለም አትምሰሉ ይላል። ዓለም በሚያይበት መነጽር ነገሮችን አትዩ። ዓለም በሚያይበት መንገድ አትዩ። ዓለም በሚወስንበት መስመር አትወስኑ ነው እዚህም ጋር ያለ። እንደምታውቁት በአንደኛ ዮሐንስ መልእክት ምዕራፍ 4 ላይ ከቁጥር 1 እስከ 3 ላይ እንደዚህ የሚል ቃል አለ። ተወዳጆች ሆይ መንፈስን ሁሉ አትመኑ ይላል። መንፈስን ሁሉ ያለማመን መብት አለው። አንድ አማኝ እንደው አገልጋይ ነው ይሄ ሰው ብሎ ማመን አለማመን መብቱ። አትመኑ ተብሎ ተጽፏል። መንፈስን ሁሉ አትመኑ፣ ያመሰገናችሁን ሁሉ አትመኑ። ትዝ ይላችኋል ያቺ ለጌቶቿ እየጠነቆለች ገንዘብ የምታመጣ ምንድናት ሰራተኛ? ትዝ ይላችኋል። እነ ጳውሎስን ብዙ ቀን እንዳሰቃየቻቸው እነዚህ የእግዚአብሔርን መንገድ የሚናገሩ የጽድቁን መንገድ የሚያስታውቁ ጠዋትና ማታ ስትል ተቸገረ ይላል ጳውሎስ። ዞረና ገሰጸው፣ አስወጣ። አጋንንቱ ሲወጣ ለሰዎቹ የሚመጣው ገቢ ቀነሰ። ሰልፍ ነው እነ ጳውሎስ ላይ ያመጣው። ስለዚህ መለየት ያስፈልጋል። መንፈስን ሁሉ አትመኑ። አለማመን አለብን። አለማመን ምርጫ ነው። ምንድነው? መብት ነው። ሁሉን ነገር ጤናማ ነው። እንትና አሁን ያዳነውን ሰው አላየም። እነሱ ቸርች የሚድኑ ሰዎችን አላየም። እኔ በምን መንፈስ እንዳገለገሉ በምን አውቃለሁ? መቼም እንዴ አለማመን መብቴ እኮ ነው። አለማመን መብታችሁ። መንፈስን ሁሉ እመነው የተባልኩት እግዚአብሔርን ነው። እግዚአብሔርን ነው ማምነው። የእግዚአብሔርን መንፈስ ነው ማምነው። ምክንያቱም ምንድነው የሚለው? መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር መሆናቸውን ፈትኑ። እነዚህ ነገሮች ከእግዚአብሔር ናቸው ወይስ አይደሉም? እንደው እኛ የምናከብራቸው ሰዎች ስለተናገሩ ሽው ያለባቸው ነገር ሊኖር አይችልም? እኛ ስለምንወዳቸው ነው።
ፈትኑ፣ መፈተን ያስፈልጋል። ምክንያቱም ብዙ የሐሰት ነቢያት ወደ ዓለም ወጥተዋል ይላል። ፈልቀው እንደዚህ ወጥተዋል። በቃ ገበያው ላይ አሉ ነፍ ነቢያት። የምን የሐሰት አባት ማን እንደሆነ ታውቃላችሁ። ከጀርባ ጋይድ የሚያረጋቸው አለ። ስለዚህ ብዙ የሐሰት ነቢያት ወደ ዓለም ወጥተዋል ይላል። እንግዲህ ይሄ በመጀመሪያው ክፍለ ዘመን የነበረ ነው። አሁን ድረስ ያለ መንፈስ እንደሆነ አስቡት። የእግዚአብሔርን መንፈስ እናንተ በዚህ ታውቃላችሁ። በምን? አንደኛ መለኪያው ኢየሱስ ክርስቶስ በስጋ መምጣቱን የሚናገር መንፈስ ሁሉ ከእግዚአብሔር ነው። ይሄ ብቻ አይደለም። ኢየሱስ ክርስቶስ በስጋ መምጣቱን የማይመሰክር መንፈስ ሁሉ ከእግዚአብሔር አይደለም። ይህም የክርስቶስ ተቃዋሚው መንፈስ ነው። እርሱም እንደሚመጣ እናንተም ሰምታችኋል። አሁንም እንኳ እርሱ በዓለም ውስጥ ነው ይላል። ክርስቶስ ኢየሱስ በስጋ እንደመጣ የማይታመን መንፈስ አሁንም አለ። ይሄ የክርስቶስ ተቃዋሚ መንፈስ ይባላል። ስራው የፈረሰ ይሁንና በዛ ዘመን የነበሩ ሰዎችም ይህንን የሚከተሉ የሐሰት ነቢያት የሞሉበት ሁኔታ የነበረበት ጊዜ ነበር። ስለዚህ መንፈስ መጀመሪያ ክርስቶስን ያከብራል። መንፈስ ቅዱስ ከሆነ እግዚአብሔር ከሆነ ኢየሱስ ክርስቶስ በስጋ የተገለጠ አምላክ ስለመሆኑ ምስክርነት ይሰጣል፣ ማስረጃ ይሰጣል። ይሄን የሚክድ ሩት ነው። ይሄ የትምህርት የመንፈስን የምንለይበት አንዱ ሩት ነገር ነው። መጽሐፉ አትመኑ ያለበት በወቅቱ የነበሩ ሰዎች በዚህ አይነት የስተት ትምህርት ተይዘው ነበር። ስም አላቸው፣ የራሳቸው የሚከተሉት ነገር አላቸው እና የክርስቶስ ተቃዋሚ መንፈስ ይባላል ይሄ መንፈስ። ስለዚህ እውነት ክርስቶስን የሚያከብር መንፈስ ነው ያለው፣ ክርስቶስን የማያከብር መንፈስ ነው ያለው ብሎ መመርመር፣ መፈተን የባለቤቱ ድርሻ ነው። ክብር ለእግዚአብሔር ይሁን። ወደ ሌላኛው አልፋለሁ ከሰዓት አንፃር። እንግዲህ 22ኛው ቁጥር ደግሞ ምንድነው? ከማናቸውም ክፉ ነገር ራቁ ይላል። ከክፉ ነገር ጋር ህብረት ማድረግ፣ ከክፉ ነገር ጋር መቆየት፣ ጊዜ መውሰድ፣ ጊዜ ማሳለፍ ውጤቱ የከፋ ነው። ክፉ ነገር ክፉ ነው፣ መልካም ሊሆን አይችልም። ምንጩ ከክፉ ስለሆነ ወይ ከዚያ ዓለም ነው ወይ ከስጋ ነው ወይ ከአጋንንት ነው። እንደምታውቁት ክፉ ነገር ክፉ ነው። መልካም የሆነው እግዚአብሔር ብቻ ነው። ከእግዚአብሔር ጋር ስታሳልፉ መልካምነትን ነው አብራችሁ የምታሳልፉት። ከእግዚአብሔር የሆነን ነገር የእግዚአብሔር ባህሪ፣ የእግዚአብሔር ሕይወት መልካም የሆነውን የእግዚአብሔር ነገር ለማድረግ ነው ልባችንም የሚነሳሳው መንፈሳችንም የሚነቃቃው ከመልካም ነገር ጋር ስንቆይ ነው። የት እየዋለ ነው አንዳንድ ሰው ክፋትን የተለማመደው? ሰፈሩ የት ነው? ቸርች ውስጥ እልም ያለ ክፉ የሆነው ሰው የት እየዋለ ነው? በሳምንት ውስጥ 7ቱን ቀን ከ7ቱ 6ቱን ያው አልፎ አልፎ በመሃል ፕሮግራሞች ካሉ አንዳንድ ቤተክርስቲያናት ላይ ሰው ሊመጣ ይችላል። ግን ክፋት በልብ ሊነግስ ይችላል። ከዚህ ዓለም ሰው ከተጣበቀ በልቡ ክፋትን ሸምቆ ሊመጣ ይችላል። ቸርች ስለዘመረ መልካም ነው ያ ሁሉ ሰው ማለት አይቻልም። ስለዚህ ከማንኛውም ክፉ ነገር ራቁ ይላቸዋል። ክፉ ነገር ኤክስተርናል ብቻ አይደለም ኢንተርናልም አለ። ክፉ ነገር ከውጪም ጥቃት ክፉ ነገር ሊደርስብን ይችላል። ስለዚህ ከዛም መራቅ ያስፈልገናል። ከኛም ክፉ ነገር ሊመነጭ ይችላል። ያው ያዕቆብ እንዳለው ነው ከአንድ ምንጭ በአንድ ራስ ሁለት ምላስ እንደሚባለው ከአንድ ምንጭ በረከት ወደ እግዚአብሔር ይወጣል። እዚህ ደግሞ ያለውን ሰው ሊጠላ ይችላል። ታውቃላችሁ አንደበት እሳትም አይደል? የክፋት ዓለም አይደለ? እኛ ውስጥ እኮ እልም ያለ የክፋት ዓለም ሊኖር ይችላል። ዓለም ደግሞ ስለዚህ ይሄን ሁሉ ነገር ነው አስተያይተን ከክፉ ነገር መራቅ ያለብን፣ ወደ መልካም ነገር ወደ መልካም ወደ ሆነው እግዚአብሔር እና መንገዱ ወደዛ መቅረብ ያለብን ማለት ነው። እግዚአብሔር የተባረከ ይሁን። ከሰዓት አንፃር ዛሬ እችን ለመጨረስ ነው ጥረት የማደርገው። እንግዲህ መጨረሻዎቹ 6 ቁጥሮች ማለትም ከ23 እስከ 28 ያሉት ቁጥሮች ቡራኬና ጸሎት ናቸው። ሐዋርያው ጳውሎስ ከሲላስና ከጢሞቴዎስ ጋር ሆነው ያው በተለይ ጳውሎስ ህዝቡን የባረከበት ለህዝቡ ጸለየበትና ደግሞ ህዝቡም እንዲጸልይለት ወንድሞች ሆይ ስለኛ ጸልዩ ብሎ የተናገረበት ክፍል ነው። እንደምታውቁት በረከት ብለን ከዚህ በፊት ስንናገር ወይም ስናይ ባለነው ክፍል ውስጥ በሌሎች ትምህርቶች እንዳየነው መልካም ነገር እንዲገጥመን በህይወት ዘመናችን ልክ የድሮ አባቶች ልጆቼ ሆይ ቁጭ በሉ ብለው ልጆቻቸውን እንደሚባርኩ የሚሆነውን እንደሚናገሩላቸው አይነት መልካም ምኞት ብቻ ያዘለ ሳይሆን የሚፈጸምንም ቃል ጭምር በጎ ንግር መናገር፣ መመኘት፣ መፈለግ ያንን ነገር ማድረግ ነው። ምንድነው የሚላቸው ቁጥር 23 ላይ የሰላምም አምላክ ራሱ ሁለንተናችሁን ይቀድስ በመካከላችሁ አሁን የሰላም አምላክ ነው ሊኖራችሁ የሚያስፈልገው። ሁከት፣ ግርግር፣ ረብሻ ከላይ ያሉ ክፍሎችን ይሄ በጸሎት አለመትጋት፣ ስንፍና እነዚህ ሰዎች ጌታ ይመጣል ብለው የዚህን ዓለም ነገር እርግፍ አድርገው ስራ ትተው ቀፋይ መሆን
በቃ ምሳሌ አለመሆን በመጀመሪያው ምዕራፍ ላይ ተመስግነው ምዕራፍ 3 እና ምዕራፍ 4 ላይ ደግሞ ጥቂት ስራ ፈቶች የተወቀሱበት ስራ መስራት የማይችሉ ሳይሆኑ ከዚህ በፊት እንዳየነው በቀደም የዛሬ ሳምንት እንዳየነው ሊሰራ የማይወድ አይብላ ብለን ነግረናችሁ ነበር ብሎ ሁለተኛ ተሰሎንቄ ላይ ድጋሚ የሚጽፍ ከእናንተ መካከል አንዳንዱ ሰው እንደዚህ ያለ አሁንም በስራ እየሰራ ይባርክ ብሎ ሌላውን ይጥቀም ብሎ የተናገረበት ከራሱ ያለፈ ህይወት ለሌላው እንዲጠቅም የታዘዘበትን ክፍል አይተናልና በእነዚህ መካከል አለመግባባቶች፣ ሰላም ማጣት፣ መታወክ እንዳሉ እሱ ደግሞ የሰላም አምላክ ራሱ ሁለንተናቸውን እንዲቀድስ ይመኛል፣ ይጸልይላቸዋል። ሁለንተናችሁን ይቀድስ ይላል። መንፈሳችሁን፣ ነፍሳችሁንና ስጋችሁን። የሰው ሁለንተና እነዚህ ናቸው። የሰው መንፈስ፣ የሰው ነፍስና የሰው ስጋ። ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ። የሆነ ኮምፕሌን አይኖር። ስጋችሁ ላይ ኮምፕሌን አይኖር፣ ነፍሳችሁ ላይም አይኖር፣ መንፈሳችሁ ላይም አይኖር። ያለ ነቀፋ ጌታ ሲገለጥ ጎሽ ብሎ የሚቀበለው ህይወት ይኖራችሁ። ይጠበቁ። እነዚህ የሚጠራችሁ የታመነ ነው፣ እርሱም ደግሞ ያደርገዋል ይላል። እግዚአብሔር የታመነ አምላክ ነው። ይህንን ነገር ያደርገዋል። እርሱ ያለ ነቀፋ እንድንጠበቅ መንፈሳችን፣ ነፍሳችንና ስጋችን የተጠበቁ እንዲሆኑ ጌታችን ኢየሱስ ክርስቶስ እስከሚመጣ ድረስ እርሱ ይህንን ለማድረግ የሚጠራን አምላክ ወይም የጠራን አምላክ ምን ያለ ነው? የታመነ ነው፣ ደግሞ ያደርገዋል ይላል። እንግዲህ ወንድሞች ሆይ ስለኛ ደግሞ ጸልዩ ይላል። አገልጋይም አይደል? የእግዚአብሔርን ነገር ለመናገር በሚያስፈልጉት ነገሮች ላይ እግዚአብሔር አስፈላጊውን ግብአት እንዲያሟላ እንዲያደርግ በብዙ መንገድ ጸሎት ያስፈልገዋል። ጸሎት ያስፈልገናል። አንድ ወንድም ሲናገር የሰማሁት አብረን መጽሐፍ ቅዱስ የምናጠና ረጅም ጊዜ የነበረ የውጭ ዜጋ ሰው ነው ሲናገር የሰማሁት ወይም የገባኝ ነገር ጸሎተኛ ወደፊት ያለውን ሰራዊት እንዋጋለን፣ ከኋላችን ያለውን ደግሞ የሚዋጋልን ወንድማችን ነው። እኛ ማናየውን ውጊያ የሚዋጋልን፣ እኛ ምን በተገለጠልን አድማስ ልክ ነው የምንዋጋው። ከኛ በኋላ ደግሞ ወይም ከኛ ጎን ሆኖ ደግሞ እኛ ያላየነውን አድማስ ልክ የሚዋጋልን ደግሞ ወንድም ያስፈልጋልና አንድ ሰው ብቻውን ያለ ጸሎት ሙሉ ነኝ ብሎ ሊቆም አይችልም። ሌላው ስለሌላው ይጸልያል። ስለዚህ ሐዋርያው ጳውሎስን የሚያህል ሰው ጸልዩልኝ ካለ እኛም ደግሞ እርስ በርስ አንዱ ለሌላው ሊጸልይ እናንተ ለአገልጋዮቻችሁ፣ ለመሪዎቻችሁ ተገዙ ለተባሉላቸው ሰዎች በአግባቡ እንዲያገለግሉ በአግባቡ እንድናገለግል በሚያስፈልገን ነገር ሁሉ እንድንቆም እንድንጸና የክርስቶስን መንግስት እንድናሰፋ እንድትጸልዩልን ያስፈልጋል። አፌን በመክፈት የእግዚአብሔርን ቃል እናገር ዘንድ እንዳለው ማለት ነው። የእግዚአብሔርን ቃል ለምዶ ላለመስበክ ሸምድዶ ላለመስበክ ጸሎት ያስፈልጋል። እግዚአብሔር የተባረከ ይሁን። ከወንድሞች ሁሉ ጋር በተቀደሰ አሳሳም ሰላምታ ተሰጣጡ የሚለውን የመጨረሻው ቃል ወይም ከሶስቱ ቁጥሮች ከመጨረሻዎቹ አንዱ ያን ጊዜ እንግዲህ የተቀደሰ አሳሳም ያው ሰዎች ሰላምታ ሲሰጣጡ የነበረ የአሳሳም ስልት ነበረ። የተቀደሰ አለ እንግዲህ ያልተቀደሰም ነበር ማለት ነው። የዚህ ዓለም የአጋንንት ነበር ማለት ነው። የተቀደሰ አሳሳም አለ በቅዱሳን ህብረት መካከል ሊኖር የተገባ። አሁን እኛ ተጨባብጠን ሰላም ተባብለን ህይወት ተጠያይቀን ነው መሄድ ያለብን። እንደው አጠገባችን ያለውን ሰው ይብላ ይጠጣ ይኑር አይኑር መቼ መጥቶ ያውቃል መቼ መጥቶ አያውቅም ምንም ሂንት ሳይኖረን ውልቅ ብለን ከቸርች መሄድ የለብንም። ስንገናኝ በደንብ ተጠያይቀን ሰላም ተባብለን ህይወት ተጠያይቀን መለያየት ነው ያለብን እና በጣም ሰላም ልንባባል ያስፈልጋል። የተቀደሰውን ሰላምታ እንድንሰጣጥ ያስፈልጋል። ሌላው ይህ መልእክት ለቅዱሳን ወንድሞች ሁሉ እንዲነበብ በጌታ አምላችኋለሁ ይላል። ሼር አድርጉ። እኔ እንደምለው ማለት ጳውሎስ ሼር አድርጉ እያለ እናንተም አሁን ይሄን መልእክት ሼር አድርጉ ለሁሉ እንዲደርስ። ያኔ ደብዳቤ ስለሆነ ይሄ መልእክት ለሌሎች እንዲደርስ ሼር አድርጉ የሚለው የጳውሎስ መልእክት ነው። ይሄ መልእክት እዚህ ተነቦ ሌላ ሰፈር የሚለው እንዲነበብ የዞረ ነው የሚነበበው። በወቅቱ የነበረው መልእክት ስርዓቱ ነው። አሁን ደግሞ የቴክኖሎጂ ዘመን ነው። እኛ እዚህ ቁጭ ብለን እናወራለን ወይም የእግዚአብሔርን ቃል እንናገራለን። ሌሎች ጋር እንዲደርስ ማድረግ ለሁላችሁም የተሰጠ አደራ ነው። ለኔ መናገሩን ለእናንተ ሼር ማድረጉን ማለት ነው። እንደዛ ሼር አድርጉ እያለ ነው። እንዲነበብ በጌታ አምላችኋለሁ። መልእክቱ የማን ነው? የጌታ ነው። ክብር ለኢየሱስ ይሁን። አምላችኋለሁ ማለት በአጽንኦት ይነግራቸዋል ይሄን ነገር እንዲያደርጉት። እግዚአብሔር የተባረከ ይሁን። የመጨረሻው ቁጥር የጌታችን የኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን ብሎ ይሄ የጳውሎስ የተለመደው የቡራኬ ቃል ነው። ያንን ይናገራል ማለት ነው። በእነዚህ ሳምንታት የተሰሎንቄን መጽሐፍ አንደኛውን አይተን ጨርሰናል። እግዚአብሔር የተባረከ ይሁን። እንግዲህ
መሪዎቻቸውን እንዲያከብሩ የተሰጠውን ትእዛዝ አይተናል። የሚመሯቸውን የሚያስተዳድሯቸውን በጌታ የሆኑ መሪዎቻቸውን እንዲያከብሩ እንዲታዘዟቸው፣ ለነሱ ደግሞ አስፈላጊውን አይነት ክብር እንዲሰጡ እንዳይነቋቸው። መሪን የሚነቅ ትውልድ ጤናማ ትውልድ አይደለም። መሪን መናቅ ትክክል አይደለም። ሙሴ ብቻ ነው እንደ የሚመራን አይነት ብለው አሮንና ማርያም እህቱ ማርያም ተነስተውበት ያውቃሉ እንደምታውቁት። እና ሙሴን እግዚአብሔር ለሙሴ ብሎ ምን አረጋቸው? እነሱም በለምጽ መታቸው። ያ ብሉይ ኪዳን ከባድ ነው። አሁን ሰው በተለያየ ለምጽ ተመቶ በማይታይ ለምጽ ተመቶ አለ እንጂ ብሉይ ኪዳን የሚታይ ለምጽ የቆዳ በሽታ እንደማለት ነው። ብዙ አይነት የቆዳ በሽታዎች ናቸው ለምጽ ተብሎ የሚተረጉሙት በዛ ዘመን መቷቸው ያውቃል። እና ሙሴ ነው ሄዶ ጸልዮላቸው እንደገና የተፈወሱት ወደ ኖርማል የተመለሱት። ሙሴ እንደሌላ ሰው አይደለም። ከኔ ጋር የሚያወራው አፍ ለአፍ ነው። እሱ ትሁት ሰው ነው። እንደ ሙሴ ያለ ትሁት ሰው የለም ብሎ እግዚአብሔር ራሱ የመሰከረለት ሰው ነውና ያንን አመራር ሊንቁ ሲሞክሩ አብረው የሚያገለግሉ ቢሆኑም እንኳን እናውቃለን አንተ ማን ስለሆንክ ነው አይነት ስታፍ ሲጀመር አለማክበር ሲጀመር መሪን መናቅ ሲጀመር እግዚአብሔር ያኔ እርምጃ ወስዶ ያውቃል እንደምታውቁትና መሪዎቻችን እንድናከብራቸው እንድንታዘዛቸው መሪዎቻችን ደግሞ እነማን ናቸው የሚለውን አይተናል በእነዚህ ሳምንታት ማለት ነው። ሌላው የቅድሙ ላይ ነው የምከልስላችሁ። ደካሞችን እንድንረዳ፣ ድፍረት የሌላቸውን ሰዎች ፈሪዎችን እንድናደፋፍር፣ ሰውን ሁሉ እንድንታገስ፣ ትከሻችን ሰፊ እንዲሆን፣ ያለ ስርዓት የሚሄዱ ሰዎች ማለት ስራ ፈቶች ሊሰራ የማይወድ አይብላ ብለን አዘናችሁ ነበር። ከቶ ሳይሰሩ በሰው ነገር እየገቡ ያለ ስርዓት ከእናንተ ዘንድ ስለሚሄዱ ስለ አንዳንዶች ሰምተናል። እንደነዚህ ያሉትን በጸጥታ እየሰሩ የገዛ እንጀራቸውን ይበሉ ዘንድ በጌታችን በኢየሱስ ክርስቶስ እናዛቸዋለን፣ እንመክራቸውም አለን። ስራ ስሩ ብሎ ጳውሎስ በሁለተኛ ተሰሎንቄ ላይ ሁሉ የነገራቸው ክፍል አለና ይሄንን አይተናል። ድፍረት የሌላቸውን ሰዎች ማደፋፈር፣ ደግሞ ደካሞችን መርዳት፣ ማገዝ፣ በድካማቸው ላይ ማፌዝ፣ መቀለድ፣ ማሾፍ፣ ማናናቅ፣ ማጣጣል ሳይሆን ሰዎችን ከድካማቸው እንዲወጡ ማገዝ። ያው በተለያየ ድካም ውስጥ ሰው ሊሆን ስለሚችል ሰውን ሁሉ ደግሞ እንድንታገስ መጽሐፍ ቅዱሳችን በምሳሌ መጽሐፍ ምዕራፍ 16:32 ላይ ትዕግስተኛ ሰው ከኃያል ሰው ይሻላል፣ በመንፈሱም ላይ የሚገዛ ከተማን ከሚወስዱ ይበልጣል ብሎ የእግዚአብሔር ቃል ስለ ታጋሽነት ሰውን ስለመታገስ ከተማን ከመውሰድ እንደሚበልጥ ያንን ክፍል አይተናል። ስለዚህ ሌላው ደግሞ ያየነው እዚህ ክፍል ላይ ክፉን በክፉ ፈንታ እንዳንመልስ፣ ሁልጊዜ መልካም የሆነውን ነገር ለማድረግ እንድንጣጣር ምሳሌ ምዕራፍ 25 ላይ ከቁጥር 21 እስከ 22 ጠላት ቢራብ እንጀራ አብላው፣ ቢጠማም ውሃ አጠጣው፣ ፍምም በራሱ ላይ ትከምራለህ ወይም ትሰበስባለህ፣ እግዚአብሔርም ዋጋህን ይመልስልሃል የሚለውን ቃል አይተናል። ይሄንን ነው ጳውሎስ ወስዶ በሮሜ መልእክት ምዕራፍ 12 ከ18 እስከ 21 ላይ የተናገረው። ቢቻላችሁ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ፣ ለራሳችሁ አትበቀሉ፣ ለቁጣው ፈንታ ስጡ፣ በቀል የኔ ነው እኔ ብድራትን እመልሳለሁ ተብሎ ተጽፏል። ጠላት ግን ቢራብ ምን በለው አብላው። ልክ ቅድም የምሳሌው መጽሐፍ ከዛ ነው ኮት ያደረገው የሚለውን አይተናል። ቢጠማ አጠጣው። ይህንን በማድረግ በራሱ ላይ የእሳት ፍም ትከምራለህ። ክፉን በመልካም አሸንፍ እንጂ በክፉ አትሸነፍ። እሱ በመጣብህ መንገድ አትመልስ። ክፉ ሲያመጣብህ ጠላት ሲዋጋ አንተ በዛ ነገር ሳይሆን መመለስ ያለብህ በመልካም ነው። ይህንን በማድረግ እሳት በራሱ ላይ ተከምራለህ የሚለው ለመልካም ነገር ታሳፍረዋለህ፣ እንዲጸጸት ትረዳዋለህ፣ ወደ እግዚአብሔር መንገድ እንዲመለስ ታደርገዋለህ ማለትን ትርጉሙን አይተናል። ጌታ ኢየሱስ ክርስቶስን በሉቃስ ወንጌል ምዕራፍ 6 ላይ ለእናንተ ለምትሰሙ እላችኋለሁ ጠላቶቻችሁን ውደዱ፣ ለሚጠሏችሁ መልካም አድርጉ፣ የሚረግሟችሁን መርቁ፣ ለሚሰድቧችሁ ጸልዩ፣ ጉንጭህን ለሚመታህ ደግሞ ሁለተኛውን ስጠው፣ መጎናጸፊያህን ለሚወስድ እጀ ጠባብህን ደግሞ አትከልክለው፣ ለሚለምንህ ሁሉ ስጥ፣ ገንዘብህን ለሚወስድ እንዲመልስ አትጠይቀው የሚል ቃል አይተናል። እነዚህን ሁሉ ካየን በኋላ ከእግዚአብሔር ጋር ደግሞ ሰዎች ዘወትር በመልካም እና ጤናማ በሆኑ ግንኙነት ሊኖሩ እንዴት እንደሚገባ የሚናገረውን ክፍል አይተናል። ቁጥር 16 እስከ 22 ሁልጊዜ እንዲደሰቱ፣ ሳያቋርጡ እንዲጸልዩ፣ በሁሉ እንዲያመሰግኑ። ዛሬ ደግሞ ያየናቸው የመንፈስን እሳት አለማዳፈንን እሱም በጣም አይተናል። ክብር ለእግዚአብሔር ይሁን እና እነዚህ ነገሮችን አይተናል። ትንቢትን መናቅን ተገቢ እንዳልሆነ መጽሐፉ ይናገራል። ሁሉን መፈተን መልካሙን መያዝ የሚለውን አይተናል። ሌላው እንግዲህ ከየትኛውም ክፉ ነገር መራቅና የጳውሎስ ደግሞ ባርኮት እንዲጸለይለትም መጠየቅ፣ ለሌሎቹ ያደረገውን የባርኮትም ቃል
ደግሞ የጠራቸው እግዚአብሔር እንጂ ሰው ስላልሆነ እሱ ደግሞ የታመነ መሆኑንና እንደሚያደርገው ነፍሳቸው መንፈሳቸውና ስጋቸው በክርስቶስ ኢየሱስ ቀን ወይም ደግሞ ጌታ ሲመጣ ያለ ነቀፋ ሆነው ተጠብቀው እንዲቆዩ እሱም ደግሞ ጌታ የጠራቸው የታመነ እንደሆነና እንደሚያደርገው ይህንን የተናገረበትን ክፍል አይተናል። እንግዲህ አንደኛ ተሰሎንቄን በወፍ በር ሃይላይት በሆነ መንገድ አይተናል። እስካሁን ስናይ ቆይተናል። እግዚአብሔር አምላክ ይባርካችሁ። ለሌሎች ሼር አድርጉ። እዚህ እናንተ የሰማችኋት ደብዳቤ ለሌሎች ደግሞ እንድትነበብ አድርጉ። እግዚአብሔር ይባርካችሁ። ጸጋ ከሁላችሁ ጋር ይሁን። ቀጣይ ሳምንት ሌላውን ክፍል ደግሞ ልቤ እንደሞላው እንቀጥላለን። አንደኛ ተሰሎንቄን በዚህ ጨርሰናል። በቲክቶክ ላይ ከምሽቱ 2 ሰዓት ጀምሮ ዘወትር ሮብና አርብ የያዕቆብን መልእክት እያጠናናለን። እዛም የሚመቻቹ ሰዎች ያዕቆብን ነገ ምሽት 2 ሰዓት እና አርብ ምሽት 2 ሰዓት መማማር እንችላለን። ከእግዚአብሔር ቃል መስማት እንችላለን። እግዚአብሔር ዘመናችሁን ይባርክ። ጌታ ከእናንተ ጋር ይሁን። በያላችሁበት ሰላም እደሩ። በሌላ ሀገር ያላችሁ ቀን የሆነላችሁ ሰዎች ደግሞ ሰላም ዋሉ። ይሄ መልእክት ዘግይቶ የደረሳችሁም ሰዎች ለሌሎች ሼር ማድረግን አትርሱ። እግዚአብሔር ይባርካችሁ። ጌታ በእነዚህ ጊዜያት አስተምሮናል ብዬ አምናለሁ። በነገር ሁሉ ጸጋ ከእናንተ ጋር ይሁን። ሰላም እደሩ።